መጣሽ ማግባት አትችልም መጣችሁ ስለሆነ ሩታ ስላልፈቀደችላት ከሆነሽ ሰከን ፍላጎታችሁን እኮ ነገርኳችሁ። ይሄ ፍላጎት እኔና አንቺ በዚህ መልኩ አልነበረም። ብንችል ሁለቱን ሰላም ማድረግ ነበር። እሱ አልነበረማ ፕላን። የምትፈልገው ሆኗል። ሄርሜላም ደስተኛ ናት፣ አንተም ደስተኛ ነህ። ይሄን ነገር ይቀጥል። ግን ልጅ አርግዣለሁ ብለሽ የመጣሽበት ኢሹ ምን ፈልገሽ ነው ታዲያ? እኛ ምንም ነገር እጃችን ለው ሁሌ አልጠራናችሁ ማለት እኮ አልጠራናችሁ ማለት ጥሪ ያስፈልገው ሩታ ካልፈቀደች አንተ ማንንም ሴት አታገባም። በጣም የሚገርም ነው። በትናንትናው በተፈጠረው ጉዳይ ሁላችሁም አይታችሁታል። ስለሱ የተፈጠረው ነገር ድጋሚ ሌላ ነገር ውስጥ ለመግባት አይደለም፣ እኔም ያያችሁት ነገር ስለሆነ ማለት ነው። ግን ከጀርባ ያለውን አንድ እውነት መረጃው እጄ ገብቷል። እሱ ምንድነው ፕሮግራሙ? እውነት ሄርሜላና አብርሃም እዛ ቦታ ላይ ቀለበት ሊያስሩ ነበር፣ እህቱም እንደዛው ነበረች። ፕሮግራሙን ሆን ብለው ያዘጋጁት ለዚህ ነው ወይ የሚለው ነገር ተጨባጭ የሆነ መረጃ ደርሶኛል። አዝናለሁ አብርሃም ይሄን ነገር ሳወጣ። በተለይ በጣም ቡዜ የአብርሃም በጣም የምታሳፍሪ መሆንሽን በጣም የምታናድጂ መሆንሽን እኛ ባንቺ ሳይድ በጣም ብዙ ጊዜ ቆመን በጣም ደግፈንሽ ነበር። ነገር ግን አሁን ላይ እንደደረሰኝ መረጃ ከሆነ ስለ ተዘጋጀው ፕሮግራም ሙሉ መረጃው ደርሶኛል ማለት ነው። ሁሉንም ነገር እናንተ ትሰሙታላችሁ፣ መስማትም አለባችሁ። ስሙት። ይህ ድንኳን ማነው የተከራየው? ማነው ያዘጋጀው? ለምን ተዘጋጀ? እውነት ፕሮግራሙ ለአብርሃምና ለሄርሜላ ቀለበት ነው የሚለውን ነገር ሙሉ መረጃው እጄ ገብቷል ማለት ነው። እና የሄርሜላ እህት ያን ያህል መዋሸትና ያን ያህል ርቀት መሄድ እና እኛ ተመሳሳይ ኦዲየንሱን ለመሸወድና ለማሳመን መሞከር የለባችሁም። ገባችሁ አይደለ? አንድ በሩታ በጣም የተናደር ነው። በዛ ደረጃ ራሷን አዋርዳ እዛ ቦታ መገኘት አልነበረባትም። በቃ መከበር በቤት ነው ምን ጊዜም ማለት ነው። ግን ቀለበት ስታደርግ መጀመሪያ የነበረም 80 ሰዓት ቀድ እንዴት ነው? በምን መልኩ ነው ሌላ ቀለበት የምታደርገው? 80ን እንዳልቀደድክ እስቲል አሁንም ባለ ትዳር እንደሆንክ መረጃው አለን እና ያንን ነገር ባላፈረስክበት መንገድ ላይ አሁን ላይ ልክ ባለ ትዳር መስሎ ልክ የፍቅረኛ አዲስ እንትን ሊይዝ እንዳለ ሰው አይነት ድራማ አይነት ነገር ውስጥ መጫወት ጨዋታ ውስጥ መግባት እጅግ ሼሚዩ በእውነት ላንተ በተለይ ማለት ነውና እኔ ምን አስነክተው እንደሆነ እኔ አላቅም። ሄርሜላ እናንተና አይደለም አንተን እህትህን ጭምር ማለት ነው በዚህ ደረጃ እንደዚህ አይነት ነገር ውስጥ የገቡት እህትህም ጭምር ምን አስነክቷት እንደሆነ አላውቅም። እና በጣም ያናድዳል። በቃ የእውነት ለመናገር በጣም ነው የሚያናድደው የተፈጠረው ነገር ማለት ነው። ፕሮግራሙ ሲጀመር ቀለበት ያደረገ ሰው ድጋሚ ሁለተኛ ትዳር ብታደርግ ከአንድ ዓመት ያላነሰ ሰው ውስጥ ልትከተት ትችላለች ሩታ በጣም በብዙ መራራት። ሁለተኛ ነገር ደግሞ የንብረት ክፍፍሉም ሆነ ሁሉም ነገር ባላበቃለትና ባልተዘጋ ሁኔታ ውስጥ ሌላ ትዳር ውስጥ ገብተህ ገባ አይደለ? ሌላ ሚስት ይዣለው ሌላ እንትን ውስጥ ገብተህ ገባ አይደለ? ሩታ የለፋችበት ነገር ውስጥ ገደል ለመክተት የምትጫጫረው ነገር ኦቨር እላፊ አንተን ነው የሚጎዳህ ብዬ ነው ማስበው ማለት ነው። በጣም ነው የምትጎዳው ማለት ነው። ለማንኛውም ምንድነው የደረሰህ መረጃ ትላላችሁ? የደረሰኝን መረጃ እዛው ከኔ ምንጮች አሉኝ፣ ከዛ የሚያደርሱኝ ምንጮች አሉ። እዛው እናንተ ትሰሙታላችሁ ማለት ነው። ሁሉንም ነገር እናንተ አንድ ባንድ እዚሁ ላይ የምትሰሙት ይሆናል። ምንድነው የተዘጋጀው ለማን ነው? እውነት የነሱ ፕሮግራም ነው የሚለውን ነገር መረጃው አለኝ። ሁሉንም ነገር ስሙት። ሰምታችሁ አጣርታችሁ እናንተ ፍርዱን እናንተ ትሰጣላችሁ ማለት ነው። ውድ ቤተሰቦቼ ምን እየተካሄደ እንዳለ አብርሃም በዚህ ደረጃ ማስመሰሉስ ለምን መግባት እንደፈለገ አይዶን ነው አላቅም። ሁሉንም ነገር ግን ስሙትና እንመለስ። እዚሁ ደውላለሁ። ሄሎ እንዴት ነሽ? ስልኩ አይነሳም እኮ ደጋግሜ ጊዜ ሞከርኩልሽ። ምን ልልሽ እንትን ትቻለሽ? መጀመሪያ ማናገር ትቻለሽ? ይቅርታ ድንገት ደውዬብሽ እንትን እንዳልልሽ። የትናንትናውን ቪዲዮ ተመልከተሽዋል ብዬ አስባለሁ እና መቼም እኔ ከእናንተ ነው የማረጋግጠው። አንድም ወዳጅ አለኝ ከዚሁ መረጃ የሚሰጠኝ ማለት ነውና ብዙ ድራማዎች ይሰራሉ፣ ብዙ ቅዠት የሆኑ ግራ የሚያጋቡ ያልተለመዱ ነገሮች ይሰራሉና በዚህ ደረጃ የትናንትናው ደግሞ በዚህ ደረጃ ፌክ ይሰራል ብዬ አልጠብቅም። እኔ መጀመሪያ አላመንኩም ነበር። የእውነትም ቀለበት አስሯል ብዬ ነበር ማለት ነው።
እና እስኪ መጀመሪያ ያን ፕሮግራም ያዘጋጀው ማን ነው? ለምን ተዘጋጀ? ሚለውን ነገር እስኪ አንሽልኝ፣ እስኪ ንገሪኝ። ያው እንግዲህ ፕሮግራሙ የተዘጋጀው የቀለበት ፕሮግራም አይደለም። ቀጣሚ የሽምግልና ፕሮግራም ነበር። እሺ እዛ ላይ ነው ቪዲዮ ለምሳሌ ያው ከዛ በኋላ አካባቢ ናት መሰለኝ በጣም ብዙ እንትን የተፈጠረውና እሺ የቀለበት ፕሮግራም አልነበራቸው እና ያ ፕሮግራም ሆን ተብሎ ለድራማ ነው ማለት ነው። ያ ፕሮግራም የነሱ አይደለም ማለት ነው። የነሱ አይደለም የሽምግልና። ስለዚህ አሁን ከሩታ ጋር ብሽሽቅ ውስጥ ለመግባት ነው ሆን ብለው ይሄን ነገር ያደረጉት። በጣም እኔ በእውነት ለመናገር በጣም ነው የገረመኝ። እንዴት እንደዚህ አይነት ድረስ ቀልድ ይቀልዳል? ቀልድ አትለው ምን አትለው? በዚህ ደረጃ አይ ቀልድ እኮ አይደለም፣ ሲሪየስ ነው እየተናገራት የነበረው ማለት እውነት ለመናገር ሩታ አሁን ነገሩን ማለት እኔ አሁን ለመገፋፋት አይደለም። እኔ በየትኛውም ጊዜ እርቅ እንዲወርድ ፍቅር እንዲሆኑ ደጋግሜ አሁንም እናገራለሁ። አንድ ላይ ቢሆኑ ከማይከፋቸው ከሚደሰቱ ሰዎች መሃል ነኝ እኔ ማለት ነው። በየትኛውም ተአምር የነሱ መለያየት የነሱ የትዳር መፍረስ ፕሮሞት አላረግም ምን ጊዜም። በዚህ መሃል ላይ የገቡ ሰዎችን ከእኔ ሁሉ ጊዜ ከመንቃወም ወደ ኋላ አልልም። ነገር ግን አንድ እውነት አለ እዚህ ጋር መናገር የምፈልገው። ባልተቀደደ 80 ላይ ትዳር በያዘበት ላይ ድጋሚ ትዳር ለመያዝ አይፈራረምም ይሄ ልጅ። እና ደግሞ ሩታን ለማብሸቅ ቪዲዮ መላክ ለሷና እንድትመጣ ማድረግ ለምን አስፈለገ? ሁለተኛ ነገር ደግሞ ሜሪ አብራ መምጣቷ ገርሞኛል። እንኳን መጣችም፣ ግን ቡዜን ሳያት እዛ ላይ ትልቅ ነች፣ ነገሮችን ግራና ቀኝ ታያለች። በጣም ብዙ ጊዜ እሷን ሰፖርት ስናረግ ከሷ ጎን ስንሆን ነበርና እስኪ ምንድነው ማለት ይሄን ነገር እያወቀች እሷም እንደዚህ አይነት ነገር ማድረጓ እሷንስ ምን ትያለሽ እዚህ ላይ? እኔ ለምን እንደሆነ አላውቅም። ሩታን ሲድረስ ማብሸቅ የሚፈልጉት እንደዚህ አይነት ነገር ስለምትሄዱ አላውቅም። እንዳየው ነው እሷም አጋጣሚ ከአሜሪካ ነበረች ወዲያው ነው የመጡት። ብዙ እንትን አላለም። አዎ ዳኒም መጥቷል። ገርሞኛል እኔ ማለት አሁን ላይ እንደዚህ አይነት ኃይለኛው ሰዎች ለመመከትም ቢሆን ከሷ ጎን መሆናቸው ምንም በቃ ጥሩ ነው። እኔ ምንም የምቃወመው ነገር የለም። በጣም ይሄን ስታይ ደግሞ እንትን ቦነስ ወጣለ እሱም ትደግፋለህ አንዳንዴና እኔ አብርሃም ወዴት እየሄደ እንደሆነ አላውቅም። የሚሰራው ስህተት የሚያደርገው ነገር እጅግ አሳፋሪ ስራ ነው። እሷን ለማብሸቅ የሄደበት ርቀት ራሱን ነው የሚያወርደው። ሁለተኛ ደግሞ በብዙ ነገሮች አሁን እርሷ ወደ ህግ መሄድ ትችላለች። ከማሪው ከምኑ አንፃር በቃ ልጄ ጋር እስከዚህ ጊዜ ድረስ እንዲደርስ አልፈልግም፣ ሁለተኛ ቤትም እንዳይመጣ ማለት ትችላለች። ነገሩን ክፍት አርጋ ቤቷን ክፍት አርጋ ልጁን እንተም እስከማለት ድረስ ሲመጣ ጭራሽ ከነ ልጁ አልፈልግም እስከማለት አይነት ቃል አውጥቷልና እኔ በጣም ለመንቆር የሞከርኩት አንደኛም ነገር መናገር የምፈልገው አብርሃምና ቡዜ በተለይ እህት እንዴት በዚህ ደረጃ አሳልፋ ትሰጠዋለች? ሁለተኛ ከምንም አንስተው እዚህ ያደረሰችው ሩታን ውለቷን ረስቶ ከአብርሃም ጋር ሲጣላ እንደዛ ሲያደርግ የነበረው ውለቷን ረስቶ ገባሽ አይደለ? የሚያቀሽ ሰው ነው የሚጎዳሽ። አንድ ነገር መናገር የምፈልገው ተመልካቹ እያየ ነው፣ እየቀረስኩት ነው ቪዲዮ። የሚያቅ ሰው ከጎን ያለ ሰው ነው የሚጎዳው። አቤል ሩታ ምን ያህል ምን እንዳደረገችለት ይሄ የማይታማ እንትን ነው። ያኔ ከሩታ ጋር ከአብርሃም ጋር ሲጣላ ሩታ ከሱ ጎን ነበረች። እንግዲህ ተመልከች፣ አሁን ሚስት እስከማምጣት የደረሰው እነሱ ቤት የኖረ ልጅ ነው። እና ለምን ተበጠብጨዋለሽ ማለት አራስ ቤትም ሆስፒታልም አብሮ ሲያሽቋልጥ የነበረ ልጅ አሁን ላይ ለሷ መለያየትና ለሷ ትዳር መፍረስ የአንበሳው ሚና ሲወጣና ሲጫወት ሲታይ ይሄ እጅግ የሚያሳፍር ነገር ነው፣ እውነት ለመናገር ማለት ነው። እና ይሄ ነገር እኔ በአጭር ጊዜ ውስጥ መቋጫ እንዲኖረው ከየትኛውም ጊዜ ከሚመኙ ሰዎች ውስጥ አንዱ ነኝ እኔ ማለት ነው። በቃ ሊበቃ ይገባዋል። ሁሉ ጊዜ በዚህ አይነት ማስመሰልና በዚህ አይነት ሁኔታ ውስጥ ጥሩ አይደለም። ፕሮግራሙ ለምን ነበር የተዘጋጀው? ፕሮግራሙ ሽምግልና ነበር። የፕሮግራሞቹ ባለቤቶች እዛ ውስጥ የሉም ማለት ነው አይደለ? ያሉም ነበር። ከዛ ቀደም ብለው እሺ በቃ ይሄን ብቻ ካረጋገጥሽልኝ በቂ ነው። እኔ ሌላ ውስጥ መግባት አልፈልግም። እህቴ በጣም ቴንኪው፣ በጣም አመሰግናለሁ። አንድ ነገር ግን መናገር እፈልጋለሁ፣ እውነት ለመናገር ማለት ነው። በቻላችሁት አጋጣሚ
እውነት ለመናገር እንደዚህ የተንኮል መርፌዎችን የተንኮል ሰዎችን መሰባበር ነው የሚያስፈልገው ማለት ነው። አዎ ለሁሉም የሚጠቅመው ተመልከች፣ ይህን ነገር የሚመለከት በጣም ብዙ ሺህ አለ። በአንድ ቀን 150 እና 200 300 ሺህ የሚታይ ቪዲዮ ካለ እዛውስ ቤተሰብ አለ፣ ብዙ ትዳሮች አሉ፣ በእነሱ ተመሳሳይ የህይወት መስመር ውስጥ ያሉ ሰዎች አሉና ያንንም አድሬስ ያደርጋልና ምን አይነት መልእክት እንደሚያስተላልፍ አላቅም። አብርሃም ግን በትዳር ላይ ትዳር መሄድ ራሱ ከአንድ ዓመት ያነነሰ ቅጣት ውስጥ ይጥለዋል ብዬ ነው የማስበው። በጣም አመሰግናለሁ እህቴ ለምታደርሺ መረጃ ቴንክ ዩ። እንደሰማችሁት ነው በጣም ጋዜጠኛ ሙድ የምንጫወት ያደረሰን አንደኛም ነገር ይሄ ጉዳይ ነው ማለት ነው። በቃ ለእውነት መቆም እኔ ምን ጊዜም ለእውነት መቆም ነው ያለብን ብዬ ነው የማስበው እና በዚህ ደረጃ የሄርሜላ እህቶችና እቺ ቡዜ እንደዚህ አይነት ሽወዳ ውስጥና እንደዚህ አይነት ሩታን ለማብሻቅ ሄዳችሁበት ርቀት በጣም ያሳፍራል ማለት ነው። ለማንኛችንም አይጠቅምም። በጎውን መልካሙን ነገር ወደ ተመልካቹ ብናመጣ ጥሩ ነው። ትዳር የፈረሰ እንዲህ ግጭት ውስጥ ያለ ትዳር ስትመልሱ ቢታይ በጣም ጥሩ ነው። ምን ጊዜም ሄርሜላ ጉሮሮሽን እንደያዝን እንቀጥላለን። ይህ ምንም ማንደራደርበት ነገር እስከሆነ ድረስ ማለት ነው። ኤኒዌይስ ወዳችኋለሁ። ሱራዛ በነሻ ነበርኩ። ባይ ሪአክሽኑን አልረሳሁትም፣ እመጣለሁ።